بسم آمن وي ألدي ويني የአንድ አመት ከምናምን እንግዲህ ወደ 2 አመት የሚጠጋ ልጅም እንዳላታወቅን ማለት ልጅ መውለዷ ራሱ እዛ ተአምር ድንቅ ነው ገርሞኛል በጣም አሁን ደግሞ እናታችን የጤና ችግር አለባት አንቺኮ ኤፍራታ ገና ብዙ ጉድ ታሰሚኛለሽ ባለፈውም ብዙ ጉድ ነግረሽኛል በጣም ነው ማመሰግንሽ በዚህ አጋጣሚ ታውቁ ነበር አረ ያውቁ ነበር እንዴ ንገሩኝ እኛንን ይሰወርናት አረ ይሳለ አረ ጭካኔ እንዴት አርገሽ ሰወርሻት አረ አይደለም ይሳለ ማይ ተረጋጊ በእናትሽ ጉድ መጨካከን ምን አርገውት ነው ንጹብራ ምን ነው ተሸፋፈንሽ ስራሽ ነው ያሸፋፈነሽ ግን በጣም ጎበዝ ናችሁ እዚህ የውሸት እድር አስቀመጣችሁ የውሸት ድንኳን ተጣላ አይደለም ረጅም ሰዓት ስታለቅስ ነበር አባቴ ሲት ሄደ ያለሽ ነበር ይቆላቀቱም ሰዎች አይዞሽ ታውቂያቸው ነው የሚሻልሽ እንኳን አላወቅሻቸው እንግዲህ ጸጉሯ ሁሉ ነገሯ ቆሽሾ ነበር እንግዲህ እኛ ጸጉር ቤት ወሰናት ምንም ማቆ ነገር የለም ብቻ በቃ ጧት የሆነ መድኃኒት ይሰጡኛል ያልሞተችው ልጅ ሞታለች ብላችሁ ጋቢ ለብሳችሁ ማልቀስ እኛ ተጠቆምን አሁንም አንዳንድ ነገሮችን ላንቺ እስክታገግሚ መናገር አልፈልግም አፎሚያ ከዚህ ነገር ጀርባ ማን እንዳለ ሁሉንም ነገር አቃለው ግን አልነግርሽም ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቤተሰቦች እንደምቆያችሁ ውድ ተመልካቾቻችን እንግዲህ ከ3 ቀናቶች በኋላ እንግዲህ ተመልሰናል አንዳንድ ሂደቶችን ለእናንተ ለተመልካቾች ለማሳየት አልቻልንም ነበር ውድ ተመልካቾቻችን ምክንያቱም ደግሞ ግልጽ ነው ማለት ክፍለ ሀገር ሄደን ነበር ክፍለ ሀገር ሄድንበትን ሞመንት ለናንተ ምንም በቃ ለናንተ አይደለም ለኛም ያንን ነገር ስናስበው የሄድንበትን ነገር ያለፍንበትን መንገድ ፈተና ያሉትን ነገሮች ስናስባቸው በጣም ከባድ ነበር ውድ ተመልካቾች እንኳን ደስ አላችሁ አፎሚያን በእጃችን አስገብተናታል በደስታ ላይ ነን ውድ ተመልካቾች አፎሚያ እንደምትመለከቷት እንግዲህ እዚህ ከኛ አጠገብ ነው የምትገኘው እንግዲህ ጸጉሯ ሁሉ ነገሯ ቆሽሾ ነበር እንግዲህ እኛ ጸጉር ቤት ወሰናት እንግዲህ የመጀመሪያ ቀን ሩም አደረች ጸጉሯንም ተሰርታ አሁን እንግዲህ እንደዚህ ሸክ ብላ ነው ያገኘናት እኔ በጣም ነው ግራ የገባኝ ውድ ተመልካቾች ማለት ኢቭን ከዛሬ 2 አመት በፊት በጅብ ተበልታ ሞተች የተባለችው አፎሚያ ይሄው አጠገቤ ነው ያለችው ምን እንደምል አላቅም እኔ እውነት እኔ ምን እንደምል አላቅም ምንም በማላውቀው ነገር አፎሚ ይገባኛል ውድ ተመልካቾች ከሳስታ ጠቁራ ገርጥታን ያገኘናት ማለት አሁን እዚህ ጋር ትናንት እንዳልኳችሁ ሮሚዛ ሻወሯን ወሳስዳ እንግዲህ ንጹህ ልብስ ነው ያረጋቸውን ከዛ ጸጉሯን ተሰርታ ነው ዛሬ ጸጉር ቤት ሄዳ ነበር እየተመለከትናት ያለ ነውና ግን ትናንት ነበር ማለት እንደዛ ሆኖ እዚህ ሚዲያ ላይ ካሜራ ፊት ልናቀርባት አንችልም ሌላው ደግሞ የሚገርመው ከዛሬ 2 አመት በፊት እንግዲህ ነፍሰ ጡር ነበረች ማለት እሱም ነው አንድም ያስደነገጠኝ የአንድ አመት ከምናምን እንግዲህ ወደ 2 አመት የሚጠጋ ልጅም እንዳላታወቅን ማለት ልጅ መውለዷ ራሱ እዛ ተአምር ድንቅ ነው ገርሞኛል በጣም ፎሚ ባክሽን ማውራት አለብሽ ከምን እንደምላላቅ
አቅዳቸው ሊገሉኝ ነበር ግን በቃ እግዚአብሔር ይመስገን በህይወት አለ ማን እንደሆኑ የምታውቂው ነገር የለም ታውቂው ነው የሚሻለው ለነገሩ ይበቃ ትንሽ ትዝትዝ የሚለኝ ነገር መጀመሪያ ከዚህ ሁሉንም ተሰናብቻቸው መሄዴን ነው ከዛ ግን በቃ የሆነ ሰዓት ላይ በሆነ በትልቅ መኪና መጥተው አግተውኝ እንደወሰዱኝ ነው በቃ ከዛ ብዙ አሰቃዩ ብዙ ነገር ነው ያሰቃዩ ጄን እንዳልወልድ ብዙ ነገር አድርገው ነበር ግን በቃ አልተሳካላቸው ግን ቆይ እኔ የቆየሽበት እንትን ነው አሁንም ያልተዋጠልኝ ማለት ማገገሚያ ሰላማዊ ማገገሚያ ተለቅ ያለ ግቢ ብዙ ሰው የሌሉበት ማገገሚያ ብለው እዛ ነው ያስቀመጡሽ በየወሩም ገንዘብ እየላኩ እንትን ይሉ ነበር ይምኩ ቦታውን አላውቀው የት ሀገር እንደነበርኩኝ ምን አይነት አየር እንደምወስድ ምን አይነት ሰዎች አጠገቤ እንዳሉ ምንም አውቀው ነገር የለም ብቻ በቃ ከሳምንት አንዴ ምናምን ነገር ግቢ ያለውበት ክፍል ይከፈትና ግቢ ውስጥ ያዞሩኛል ከዛ ግን ሳምንቱ ሙሉ እዛ ነው የምውለው በቃ መጀመሪያ አካባቢ ምግብ አልበላም ምናምን እያልኩኝ በጣም አስቸግራቸው ነበር ግን በቃ ራሱን ቁርስም አልበላም ያልኳቸው ምሳሌ ቢይ ነው የሚሉኝ ምሳሌ አልበላም ያልኳቸው እንደዛ ነው በቃ የሚያደርጉ ብዙ ስቃይ አሳልፌ ነው እዚህ ደረስኩት ልጅ ምንም በማያውቀው በጣም ተሰቃይቷል ምን መጥፋት አባቴ ምን እንደሚሆን ሳስ 2 አመት ሞላኝ አባቴን ሳለ አፎሚ ምን እንደተፈጠረ ብታቂ ዝብርቅርቅ ያለ ነገር ተፈጥሯል እኔ አሁንም ግራም ያጋቡ ነገሮችን ነው እንትን ይያልኩ ያለሁት ግን አሁንም አልተዋጠልኝም በሰላም አንቺን ማለት ውድ ተመልካቾች ታግታ ልንለው እንችላለን ግን እንግዲህ እንክብካቤም አለ ልጇን ለማስወረድ ያሉት እንግዲህ ውድ ተመልካቾች መጥቷት ሳይሆን አንዳንድ መድኃኒቶችን ሊሰጧት ሞከሩ ግን እነዛ መድኃኒቶች ፌል ያያረጉ ጭራሽ ጽንሱ ከቀን ወደ ቀን እየገፋ መጣና ምጧ መጥቶ ልጇን ወለደች ከዛ ውጪ ድብደባ አልደረሰባትም ግን አካባቢው ብርድ ነው እንክብካቤ ምቾት አልነበረውም በቃ ማገገሚያ ልንለው እንችላለን ማለት እኔ እኛ እዛ ስፍራው ደረስን መናገር አንፈልግም አሁን አንዳንድ እንትኖችን እኛ ስራዎቻችን እስክንጨርስ ድረስ አንዳንድ ነገሮችን ባንናገር ደስ ይለናል እኛ ተጠቆምን አሁንም አንዳንድ ነገሮችን ላንቺ እስክታገግሚ መናገር አልፈልግም አፎሚያ ከዚህ ነገር ጀርባ ማን እንዳለ ሁሉንም ነገር አቃለው ግን አልነግርሽም ባታውቂው ነው የሚሻለው ቢያንስ ምን እንዳረኳቸው ቢያንስ በድያቸውም ከሆነ ነገ ልጅ ላይ የሚሆነው ነገር አይታወቅም ይቅርታ ልጠይቃቸው ወክ ነገር በጣም ብዙ ነገር ነው ያሰቃዩ ከልሜ ከቤተሰቦቼ ከብዙ ነገር ነው ያሰቃዩ ተስፋ እንዲቆርጥ ነው ያደረጉኝ እኛ እዛ ቦታ ሄድን እነዛ እንግዲህ እሷን በቁሟ ያገቷት ሰዎች ደወሉላቸው ልቀቋት ነው ያሉት ቀጥታ ወደኛ ነው ያመጣናት ወደኛ ስመጣ ራሱ መጀመሪያ አካባቢ ማናችሁ አልገባም ብላ ነበር መኪና ውስጥ የራሳችንን የግል መኪና መኪና ነበር ይዘነኝ አልገባም ብላ ብዙ ነገሮችን አባቷን ያቶ መላኩን ብዙ ነገሮችን አሳይተን አሳምነን እኛ ሰላማዊ ሰዎች እንደሆነን ጋዜጠኛ እንደሆነን ከተበደዮች ጎን እንደምንቆም በብዙ ማስረጃዎች ከነዛም ቤተሰቦች ጋር ንክኪ ግንኙነት እንዳላለን ቪዲዮ አሳይተን ነው እንትን ያለን ምንም ማቆ ነገር የለም ብቻ በቃ ጧት የሆነ መድኃኒት ይሰጡኛል እንቢ ስላቸው አልወስድም ስላቸው በግድ ነው የሚያስጡኝ እና በቃ በጣም ነው የሚያሰቃዩ መድኃኒቱን አንቺ ካላወጥሽ ልጅሽ ይውጣል ብለው ወደ ልጅ ይወስዱታል በዛ ሰዓት ላይ ግን ለልጅ ስለማስብ ውጣል ከዛ ግን ቢያንስ ለ5 ሰዓት ለ6 ሰዓት ረጅም የሆነ እንቅልፍ ይወስደኛል ድንዝዝላለሁ በሽተኛ አድርገውኛል ደስ የሚለው ነገር ከምንም በላይ ምንም አይነት አካላዊ ጉዳትም አልደረሰባትም ማለት የመደብደብ መቀጥቀጥ ነገር የለም ግን አፎሚያ እምታሳሳ እምታምር
ወጣት ልጅ ነችና ገላዋም ቀይ ስለሆነ ይሄ ይቆጣል ቀይ ስለሆነ አሁን እጇም የሆነ ነገር እንትን ሲል ቶሎ የሚቆጣ እጅ ስላላ ሴንሲቲቭ ነው እጇና እንደዚህ አይነት ነገር እንጂ ይሄ የመደብደብ ነገር አልደረሰባትም እግዚአብሔር ይመስገን ዋናው እሱ ነው ከዛ ውጪ እኔም ባላስጨንቅሽ ደስ ይለኛል አንዳንድ ጥያቄዎችን ምንም ነገር አላረኳቸው በተለይ ደግሞ ልሞት ያልኩበት አጋጣሚ ነበር በወር ገንዘብ ይላክላቸዋል ከየት እንደሚላክላቸው አላውቅም ግን የሆነ ወር ላይ አልተላከላቸውም ነበር በቃ እንገላታለን እያሉ ሲያወሩ ሰማቸው ነበር ቢያንስ ልጄን ለማን እሰጣለሁ ብዬ በጣም እየተጨነቅኩኝ ነበር እድሜ ላይ 2 አመት አባክ ነውብኝ እባክህ ንገረኝ እባክህ እናቴ ስናት ያለች በእኔ ናፍቆት እኮ ይሄን ተጎድታለች አባቴም እኮ እየጠበቀኝ ነው ልጄ ልትመጣ ነው እያለኝ ነበር እባክህ አባቴ ወዳለበት ውሰደኝ ይሄን ፍለጋ አልመጣም እባክህ አሁን መሽቷል ኦሬዲ ውድ ተመልካቾቻችን ነገ እንሂድ ዛሬ ሆቴልሽ ግቢ የሴት ጓደኛም ለነገሩ ይቅርብሽ ጓደኛም የሴት ጓደኛም ትቅርብሽ እንዳይደብርሽ የሚያስፈልግሽን ነገር እናርግልሽ ሆቴልሽ ውስጥ አሁን ገብተሽ አራፊ ራትሽን ቢና ነገ ጧት እንገናኝኛ እሺ ግን ነገ አባቴ ጋር ተወስዱኛላችሁ አይደል እናንተም ናፍቃኛለች እሺ አፈም ይባክሽን አሁን አንቺ እረፍት ነው ማድረግ ያለብሽ በጣም ነው ማመሰግን እንደምላችሁ አላውቅም በቃ በጣም አመሰግናለሁ እግዚአብሔር ውለታችሁን ይክፈል ውድ ተመልካቾች አፎሚያ አረፍት ማድረግ አለባት ብዬ አስባለሁ አሁን ኦልሞስት እየመሸ ነው ወደ 1 ሰዓት ገደማ እየሆነ ነው ስለዚህ አረፍት እናድርግ ወደ ሆቴሏ ላድርሳት ከዛ በኋላ ያሉትን ነገሮች እንግዲህ የነገ ሰው ይበላል ውድ ተመልካቾቻችን እንግዲህ አሁን የምንገኘው በኤፍራታና በንጹህ ብርሃን መኖሪያ ቤት ውስጥ ነው እንግዲህ ከ3 ቀን በኋላ እዚህ ቤት ዳግም ተገኝቻለሁ እንግዲህ ለመጨረሻ ጊዜ እዚህ ቤት የነበረውን ክስተት ታስታውሱታላችሁ እንግዲህ ሁለት እህትማማቾች የደበቁትን ሚስጥር አላወጣም ብለው እንግዲህ ብዙ ነገሮችን ሲያሴሩ ብዙ ነገሮችን ሲያረጉ እንግዲህ እኔ ታክቲክ ልንለው እንችላለን እንግዲህ በማወጣጣት ብዙ ልምድ አለን ብዬ አስባለሁ ከዚህ በፊትም እንግዲህ እስከዛሬ የነበሩትን 2 እና 3 አመታት በዚህ ስራ ላይ ዩቲዩብ ላይ ቆይተናልና በማወጣጣት ስራ እንግዲህ ብዙም ልምድ አካብተናል ብለን ስላሰብን እንግዲህ የምናቆም መንገድ ወይም ደግሞ እውነቱን ያወሩበታል ብለን ያሰብነውን ነገር በመጠቀም እንግዲህ እውነቱን እንዲያወሩ አርገናል እንግዲህ እናም በዚህ አጋጣሚ አፎሚያን አግኝተናታል ነገር ግን አፎሚያ ጋር አሁንም ማለት ጤናዋን በተመለከተ ጥሩ ያልሆኑ ነገሮች አሉ እንግዲህ እነሱ ስራቸውን ያውቃሉ ዝም ብለዋል ያሴሩትን ስራ ያረጉትን ነገር በሙሉ እንግዲህ አፎሚያ መኪና ውስጥ ሁሉንም ነገር ነግራኛለች ተመልካቾች እንግዲህ በጣም ነው የሚያሳዝነው ማለት የጤና እክል አጋጥሟታል የመቀስቀስ ነገር የመደንዘዝ ነገር ይታይባታል እኔ ምን አይነት ማገገሚያ ቢያስቀምጧት እንደሆነ አላውቅም ንጹህ ብርሃን ምን ነው ተሸፋፈንሽ ስራሽ ነው ያሸፋፈነሽ ያው ሁሉንም ታውቂያለ እንዴ በቃ ሁሉንም ታውቂያለ እያልሽ አደጋግሚ ምን እንደለ ነው ይሄን ያክል እንደዚህ ማረግ ለምን አስፈልገ በነገርሽ ላይ አሁን እናታችሁ እየመጣች ነው እናታችሁ ምንም አታውቅም አይደል ምንም አታውቅም አሁን እናታችሁን እዚህ ይዣት መጣለው ልክ ሲደርሱ ምልክት ይሰጡኛል ከዛ ለእናታችሁ በእናንተ ፊት ነው ሁሉንም እውነት ፍርጥርጥ አድርጌ መነግራቸው
ለምን እዚህ ትመጣለች? በቃ እሷ ጋር ለምን አትወስዳትም? እሷን መጀመሪያ እናታችሁ እናንተ የሰራችሁትን ሴራ ማወቅ አለባቸው። ገብቶሻል? ምን አይነት ልጅ እንደወለዱ ነግረናል እኮ። ታዲያ እሺ ምንድነው አሁን ከኛ የምትፈልገው? በቃ ምንም የምትዩ ነገር ራሱ የለም እኮ። እኔ ያኔ ለመጨረሻ ጊዜም ስንለይ በጣም ስትለፈልፊ ብዙ ነገር እኮ አላስቀምጥ ስትይ ነበር። አሁን በቃ አንገትሽን አቀረቀርሽ አይደል? 2 ዓመት ሙሉ ባረክሽው ነገር ሳትጸጸቺ አሁን ሀገር ህዝብ ሚዲያ ላይ ስለወጣ እንደዚህ አንገትሽን አቀረቀርሽ። ምን እንድልጠብቀ ነበር? አው በቃ አንዴ በቃ ተይዘናል አንዴ አይደለ? በቃ ከዚህ በላይ ምን እናድርግ? ግን ምክንያቱ ምንድነው? በዚህ ደረጃ ተራቀሽ እንደዚህ ማድረግ ምክንያቱ ምንድነው? በሐሰት ሴራ ጅበላት ብለሽ ያልሞተችው ልጅ እንድትሞት አሳውጃችሁ ከዛ ደግሞ እሷን ክፍለ ሀገር ማገገሚያ ውስጥ ማስቀመጥ ለ2 ዓመት ምን እንደምትበላ ምን እንደምትደረግ እኮ እግዚአብሔርና እሷ ነው የሚያውቁት። ምን ከፍለውስ ብር እንከፍልላታለን እኮ ዘላ ያስቀምጡበት አይደል እንዴ? እንከዋከቧታል፣ እንጠይቃለን እንደና እንደሆነች እኮ። አሁን ምክንያቱን ንገሪኝ ምንድነው? በቃ ምንድነው ምክንያቱ የምትለን? በቃ አሁን እኮ ወንጀለኞች እንደሆነ ደርሰህበታል አይደል? ምን እናድርግሽ? አሳስረን በቃ አሁን ምን ያደርግላል አንተው? ምክንያቱ ሁሉም እሷን የተለየች ነው የሚለው። እኔና እሷ እየተገለልን ያደግነው ሁሌ። በቃ አሁን የምትፈልገው ነገር አግኝታ የለ ምንድነው የምትጨቀጭቃት እሷን? ይኸው እንደፈለከው ቤተሰቦቻችን ብትንትናቸው ወጡ። እናታችንም አሁን ገና አልሰማችም። አሁን ስትሰማ ደግሞ እሷ እንግዲህ አሁን ደግሞ እናታችን የጤና ችግር አለባት። አንቺ እኮ ኤፍራታ ገና ብዙ ጉድ ታሰሚኛለሽ። ባለፈውም ብዙ ጉድ ነግረሽኛል። በጣም ነው ማመሰግንሽ በዚህ አጋጣሚ። ሚስተር አትይዥ ብዙ ጉድ ትነግሪኛለሽ። አሁን ራሱን ትንብል ግን በጣም ጎበዝ ናችሁ። እዚህ የውሸት እድር አስቀመጣችኋል። የውሸት ድንኳን ተጣላ አይደለ? ንፍሮ ተበላ አይደል? እንዴት ድንኳን ጥላችሁ ያልሞተችው ልጅ ሞታለች ብላችሁ ጋቢ ለብሳችሁ ማልቀስ እድርተኛ እንዲመጣ ከዛ 40 ወጣችሁ 80 ወጣችሁ ሞታ ዓመቷን ሳይቀር ተስካሯን በደንብ ነው የበላችሁት። እንዴት ይቻላል እንደዚህ? እናንተ እኮ ከሰይጣንም አቅም በላይ ናችሁ እኮ። ቆይሽ አልገባኝም። እሺ እኔ አሁን ሪዝኑን ማወቅ ነው የፈለኩት። ምንድነው? እሺ ምን ለማግኘት ማለት ምን ሆናችሁ? በምን ተበልጣችሁ ነው? እሺ በቀላላችሁ የበቀል ነው ጉዳዩ? እንደዛ ሳይሆን በቃ በሁሉንም ነገር እሷ ትበልጠን ነበር። እኛ ትምህርት አንወድም፣ እሷ ትምህርት ትወዳለች። ትምህርት ቤት ሄዳም ሁሌ በቃ ሰክሰስፉል ነች፣ ተሸላሚ ነች። እኛ ግን በቃ በእናታችን ትወደዳለች። የኛ ፋዘርም በጣም ይወዳታል። ለኛ ግን ማንንም ሰው የሚንከባከበን ሰው የለንም። ምንም ነገር በቃ ማንንም ዞር ብሎ የሚያየን ሰው የለም። ቀሽም ነሽ ልንገርሽ። የሆነ ሰው እንኳን የገዛ እህትሽ የሆነ ሰው ሲያልፍለት እንኳን አለፈለት የኔም ተራ ይደርሳል ነው እንጂ የሚባለው ይሄ ቀሽምነት ነው። በልጅነት አምሯት ነው ነገር ልክ አይደለም። በቃ ልክ አይደለም። እሷና እኛን የሚያዩበት መንገድ የተለየ ነበር። ያ አባቷ አለ አቶ መላኩ እሷ ራሷ አለች። እናቴ ሰምታታል አይደል? ስታወራ ባለፈው ስታወራ ሰምታታል አይደል? ሁሉም ለሷ ነው የሚያደለው። በቃ ለሷ ትልቅ ነገር ነው። ለኛ ምንም ቦታ የላትም። እኔ ምንም ነገር ባደርግላት ምንም በቃ ከዛ በኋላ ደግሞ ጮኛለኝ ብላ በስንተኛው ጊዜ ደግሞ አርግዛ መጣች። እንደኛ ይሄንን መቋቋም አልቻለም እኮ እንደ ሴት እንደ እህቶቿ ምንም ነገር ሳይኖሩን እሷ ከዜሮ ተነስታ እንደዚህ ስትሆን እኛ ደግሞ ምን አድርጋለን? የተለየ ነገር ታቅና ነው እዛ በነበረች ሰዓት ለእናቷ እንጂ ለኛ ምንም እኮ አላደረገችም። እኛ ከልጅነታችን ጀምሮ አቢዩዝ ተደርገን ያደግነው። አቢዩዝ በቃ በሷው ትቀልዳላችሁ። ያ አባቷ አለ እሷ አለች እናታችን ከውጪ ሰው እየመጣ ነው።
ተገኘ ደግሞ ዛሬ ይግቡ ምን ተገኘ ወይዘሮ ሌላ ምን የተገኘ ነገር አለ ማዬ ነይ ቁጭ በይ እሺ እዚህ ጋር እንቀመጥ ወይዘሮ ሌላ ዛሬ እንግዲህ በጥሩ ዜና ነው የተመለስነው ግን ደግሞ ሊያስደነግጦትም ይችላል ምንድነው ምን ሰማ ምን አዲስ ነገር አለ የተገኘ ነገር አለ እንዴ ምን ነው ቀረቀራችሁ ንገረኛ አባቴ የሰሩት ስራ ነው አንገት ያስደፋቸው ወይዘሮ ሌላ እንዴት አረባክ ልጅ ንገረኝ ቶሎ ንገረኝ እስቲ ምንድነው የሰሩት ስራ እንዴት እንደምነግሩት አላቅም ማዬ ይኸውልሽ ምንም ቢናገር ምንም በእናትሽ ምንም ይቅርበይን በቃ አይደለም እሱ ምን አጠፋችሁ በቃ ይቅርበይን ማዬ አይደለም በእናትሽ ማዬ በቃ ይቅርበይን በእናትሽ አባካችሁ ንገሩ ምንድነው ነገሩ አልገባኝ ማዬ ይቅርበይ ተይ በቃ ልጅነት ነው እኔ እኮ ያው የእናታችሁ ልጅ ናት ለምን አታዝኑላትም ብዬ እኮ ነው እንጂ በቃ እሺ ግን ይቅርበይን አንቺ ምንም ስለሱ ይቅርብያችኋለሁ በቃ ተነሱ ችግር የለውም እስቲ ስለበቀደሙ ችግር የለም አረባካችሁ እንደውም አዲስ ነገር ካለ ልጅ ንገረኝ ምንድነው ጉዱ አንቺ ማታቂው ነገር አለ እንዴት አይ በቃ ማዬ ምንም ቢልሽ በእናትሽ በቃ ይቅርታ አድርጊልን እኮ ምንድነው የሚለኝ እሱ ንገሩኝ እስቲ እንዴ እኔ ግራ ገባኝ እኮ አሬሳ ያለ ራሱ ምንድነው ጉዱ ምንድነው አረባካችሁ ንገሩኝ ማዬ ይቅርታ አድርጊ አልገባኝም እንዴ ይሄ እኮ በቃ እኔ እኮ ታችሁ ናት ዘኑላት ለማለት ነው እንጂ እኔ ወልቻችኋለሁ እናንተም እኮ ልጆቼ ናችሁ እንዴ በእናንተ ጨክናለሁ እናንተም እኮ ልጆቼ ናችሁ ግን የእናት ልጅ ሆናችሁ ለምን ተጨካከናችሁ ልፈልግ ሲል ለምን ዝም በል ትላላችሁ ብዬ እንጂ እኔ ምንም እኮ አላረጋችሁኝ ተነሱ በቃ ተነሱ ምንም አላረጋችሁ ልጅ ግን የሰማኸው ነገር አለ ምን አዲስ ነገር አለ እስቲ ንገረኝ የልጅ ነገር በቀደም ምንጭ ኮታም ምን ሄዳንኩት እነሱ ይቅርታ እየጠየቁበት ያለው ጉዳይ በባለፈው ጉዳይ አይደለም አዝናለሁ በጣም ነው ማዝነው ማለት አረባከ ልጅ ንገረኝ እኔ እኮ ተጨነኩኝ አንተ ምንም ነገር ነው የሰማችሁት ነገር አለ እስቲ ንገሩኝ አፎሚያ አረ በቃ በእናትህ ክንማ እስቲ ተው ምንድነው ተይ እንጂ ማዘር እንኳን ደስ አሉት ምኑን እባክዎን ይቀፉኝ እንኳን ደስ አሉት እሺ እንኳን ምንድነው ነገሩ ግልጽ አልሆነልኝም እኮ እኔ ስሜታዊ ሆንኩ ነውና ማዘር እንኳን ደስ አሉት አፎሚያ ልጆት አልሞተችም በህይወት አለች እንዴት ቀልድህ ነው እንዴ ምንድነው ነገሩ እንዴት አልሞተችም ማለት እንዴት አፎሚያ በህይወት አለች የሰማችሁት ነገር አለ እንዴ ንገሩኝ እውነቱን ነው በቃ አለች ማለት እንዴት አለች በቃ በህይወት እንዴት አለች ማለት ታውቁ ነበር መኖሯን ታውቁ ነበር አረ ያውቁ ነበር እንዴ ንገሩኝ እኛ ነን የሰወርናት አረ የሳለ አረ ጭካኔ እንዴት አድርገሽ ሰወርሻት አረ አይደለም የሳለ ማዬ ቆይ ተረጋጊ በእናትሽ መጨካከን ምን አርገውት ነው ምን አርገዋቸው አይደለም አንቺ ተረጋጊ ንገሩኝ ያረጋችሁትን ነገር ተቀመጪና ተረጋጊ መጀመሪያ እንዳንሽ ቆይ ጉድፈላ እስከዛሬ ያቃጠላችሁኝ እናንተ ናችሁ እንዴ እውነትህን ነው አብልጄ እኔ ነገር ቀልድ ነው እውነት ነው ቀልድ ነው አባቴ ንገረኝ እስቲ አቤት ጭካኔ አቤት ጊዜ የእናታችሁ ልጅ አረ ድረሱልኝ የሰው ያለ ምን ጉድ ነው ያየሁት ምን ጉድ ነው አረ ምን ጉድ ነው ወይኔ ማዬ ወይዘሮ ሌላ እስቲ ውሃ አንቺ እዛ ጋር አለ ካሜራማኑ ጋር አለ ሂጂ ውሃ አንቺ ወይዘሮ ሌላ እስቲ ቆይ ወይዘሮ ሌላ ወይኔ እናቴ ውድ ተመልካቾቻችን እንግዲህ በጣም ደንግጠን ነበር ሁላችንም ያለፉትን
30 እና 40 ደቂቃዎች ማለት ይቻላል መግቢያ መውጫትን ወይዘሮ ሌላ ደግሞ ራሳቸውን ስተው ራሱ እጃችን ላይ 10 ደቂቃ ነበር የቆዩብን ውሃ አርገንም ሊነሱ አልቻሉም ነበር የሆነ ሰዓት በቃ ሆስፒታልም ልንወስዳቸው ስንል ነው ነቃ ያሉት በቃ አሁን ተረጋግቷል በጣም ነው የሚያስደነግጠው በጣም ከባድ ጊዜ እያሳለፍን ነው ብዬ ነው ማስበው ወይዘሮ ሌላ ይቅርታ እንግዲህ ምናልባት አሁን አንድ ማስገባው ሰው አለ አሁንም ቢሆን ራስዎትን ለመቆጣጠር ይሞክሩ ላለመደንገጥ ይሞክሩ እሺ ምን አደርገዋለሁ እሷ ብቻ ትኑርልኝ እውነትን ነው ልጄ ይሄ ነገር እውነት ነው እውነት ተደርጓል ፈጣሪ ልጄን አስገብቶልኛል ትንሽ ተረጋጉ 5 ወይም 10 ደቂቃ ጠብቁኝ አፎሚያን ይዣት ገባለሁ ምን ይያልክ ነው ለምን ትደነግጣላችሁ በህይወት ያለች ሴት እኮ ነች 5 ወይም 10 ደቂቃ ጠብቁኝ ወይኔ ጉዳችን በስመ አብ ወይ አልጂ ወይኔ ልጄ እኮ ተሰቃየሁ እኔ ጌታ ወይ እናቴ እናቴ የት ገባሽብኝ የት ወሰዱኝ ዞር በሉ እናንተ ዞር በሉ የት አደረሱብኝ ድረሱልኝ የሰው ያለ እሰይ ስለቴ ሰመረ እናቴ አለሽልኝ አገኘሁ መድዬ ምን ይሳናል የኔ ጌታ የኔ አባት ለአንተ ክብር እሰይ ስለቴ ሰመረ ወይ ልጄ ነኝ እናት ምን የደረሰብሽ ነገር ምን ይሁን እስቲ አለሽ ሰውነት አንዴና እባክን እነሱን ያዛቸው እሺ ወዴት ልትወስደን ነው ወዴት ልንሄድ እናንተ መኪና ውስጥ መቀመጥ አለባችሁ እሷ ምንም ጉድ ስላላወቀች ነው ስለናንተ ወይ እናቴ ትንሽ ጠጋ ይበሉ ባኮትን እንጀራ ይውጣልኝ ነኝ ድርን እግዚአብሔር ይመልስልህ ከስቃይ ወጣ ይሄ ልጄ እግዚአብሔር ይስጥ እሰይ ነፍሴ ተመለሰች እውነት አለች ልጄ አንቺ ነሽ እውነት አንቺ ነሽ እሰይ ክብር ለሱ ምን ይሳናል ለአንድዬ ምን ይሳናል የኔ ጌታ ክብር ለሱ እግዚአብሔር ይስጥልኝ አመሰግናለሁ የኔ እናት ብድር ድረስ እሰይ ልጄ ንቅፍ ያስገባህልኝ ክብር ለሱ አንተ ስንት እኮ ተሰቃየሁ ልጄ ሻታልቅሽ ምን አረኳቸው ምን በደልኳቸው ከአንድ እናት ወጥተው የአንድ እናት ልጅ ሆኖ ይሄ ሁሉ መጨካከል በቃ ሻታልቅሽ ማይ ልጄ በቃ ሻታልቅሽ እሳቱን ሽብኝ እኮ ስንት አመት ግፊት ያዘኝ እኮ ባንቺ የተነሳ ተቃጠልኩልሽ እኮ ልጄ በቃ ሽማይ አባታቸው የተረገመ እሱም ያቃጥለኛል እንደሱ በሱ ወጥተው እነሱ ማቃጠሉኝ ልጄ አንቺን ወስደውብኝ አሰቃዩኝ በቃ ማይ መጥቻለሁ ወይ ወይዘሮ ሌላ ልጆት ያለችበት የጤና ሁኔታ ጥሩ አይደለም እጇ በጣም ከስቷል ልክ አይደለችም እዛ ምናልባት አንዳንድ እንትን ያለችው ነገር አለ ምን ደረሰብሽ እናቴ ምን አገኘሽ ደግሞ አይ ማያው መጥቻለሁ በቃ አይ ምን አመመሽ ምንሽን ያመመሽ እስቲ ደህና ነኝ
ምን አጋጥሞሽ ነው? ልጅሽስ እንዴት አስወረደሽ? እዛን ጊዜ እንዴት ሆነ? አይ አለ እኮ ልጅ አለ ወለድሽው? እሰይ 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 እናቴ እሰይ። አይዞሽ እማዬ ጸበል ወስድሻለሁ ደግሞ እሺ። ሕክምና በደንብ አሳይሻለሁ። አይዞሽ እናቴ አይዞሽ። ያሳለፍሽው መቼስ አንቺ ታውቂዋለሽ። እኔም እኮ ተሰቃየሁልሽ። ስንት ዓመት ስላንቺ እኮ ተሰቃየሁ። አሰቃዩኝ። ይኸው ታምሜያለሁ። እስካሁን ድረስ ታምሜያለሁ። ወይኔ ልጄ አይዞሽ። ዋናው መገኘትሽ። ሌላው ያልፋል ሁሉ ነገር እሺ። ያልፋል ሁሉ ነገር። አይዞሽ ልጄ አይዞሽ። ውድ ተመልካቾቻችን ከአፎሚያ ጋር መኪና ውስጥም ቆይታ አድርገን ነበር። በተለይ መጀመሪያ ያገኘናት ሰዓት በጣም ያንቀጠቀጣት ነበር። እሷን ለመንከባከብ እንግዲህ ብዙ ነገሮችን አድርገናል። ያገኘናትም እንግዲህ የተወሰኑ ኪሎ ሜትሮችን ከአዲስ አበባ ወጥተን ነው። ትንሽ አደጋም ደርሶባታል። ምን አይነት አደጋ ነው? ሌላ በወንድ ምንም አይነት ጥቃት አልደረሰብሽም? አይ እንደዚህ አይነት ጥቃት አልደረሰብኝ። እንደው ጉድ ነው። የእናት ልጅ እንደዚህ ይጨካከናል? እንደው ከአንድ አንጀት ወጣው እንዴ? በአባት ይለያያሉ እንጂ እኮ የእናት ልጅ አንድ ነው። ተረዳቸው ነበር፣ ለኛም ታረግ ነበር። ምንድነው እንዲያጨካከናቸው? አይዞሽ። አይ ማየ ሰዎቹን እንኳን አላቃቸውም እኔ። አይዞሽ። አንቺ ማመኑን ታውቂዋለሽ። አንቺ ማ ተይዘሻል። ምኑን አወቅሽ? ለማንኛውም ፈጣሪ ይስጥህ አንተ። አሁን እኔ ያው በጣም የልጅሽ ነገር በቃ መኪና ውስጥም ነግረሽኛል፣ ግን እንደው የእግዚአብሔር ስራ ድንቅ ነው። እስካሁን እሱ ነገር ነው የሚገርመኝ። ማለት ወደ 2 ዓመት ሊጠጋ ያለ ልጅ አላት። በዚህ አጋጣሚ አያት ሆነዋል። እንኳን ደስ አሉት። ግን አሁን አፎሚያ ረጅም ሰዓት ስታለቅስ ነበር። አባቴ ሴት ሄደ እያለች ነበር። አፎሚያ ያለችበት ሁኔታ ጥሩ አይደለም። እውነት አሁን ማየ አባቴ የት ነው ያለው? አባቴ በጣም ናፍቆኛል ማየ። አባቴ ፈልገዋል። እሱ ትንሽ አሞታል መሰለኝ፣ ዘገምተኛ ነገር ሆኗል። እንግዲህ አይዞሽ። አባቴ ናፍቆኛል እናቴ። ይገኛል። እሱም ባንቺ ነገር ሳይሆን አይቀርም። እንዲህ እንደሆነ ልክ አልመጣብኝም። እኔም ሳውራውም ልክ አይደለም፣ አነጋገሩም ትንሽ ችግር አለው። አንቺ ከተገኘሽ አንቺ ደህና ከሆንሽ እሱን እናገኘዋለን። እሱም ይታከማል። እሺ እሺ እናቴ። አባቴ ፈልገዋል። አይዞሽ ይገኛል። ይሁሉ መከራ ላንቺ ይገባ ነበር። ይሁሉ ስቃይ ላንቺ ይገባ ነበር። አይዞሽ ልጄ አይዞሽ ማይ አይዞሽ ልጄ አይዞሽ። እኮ ምንም አላረኳቸውም እማዬ፣ ራሳቸው ናቸው። እኮ አላውቃቸውም ሰዎቹን። አይዞሽ ራሳቸው ናቸው። ታውቂያቸው ነው የሚሻልሽ። እንኳን አላወቅሻቸው ልጄ፣ ከባድ ነው። እኮ ሰው ላይ ክፉ ነገር አላረገም እማዬ። እኔ ክፉ ነኝ እንዴ? እኮ ክፉ አይደለም። አይደለሽም። እኮ አላውቃቸውም። ታያቸው፣ ባታውቂያቸው ይሻላል። ታያቸው። ሰላም እኮ ይሄድኩ ነበር። አውቃለሁ። ነገር እኮ ይሄድኩ ነበር። አይዞሽ። እሱን አታስቢ። እሱን አሁን ማን እንገናኛለን አለ። የእግዚአብሔር ስራ ነው እንጂ አይዞሽ። እሺ ፈርቼ ነበር እኮ ነው ልጅ እንዳይገሉብኝ እኮ ፈራለሁ። እማዬ እሱን ያገቱትም አይደል? እሱን ወስዱብኝም አይደል? አይወስዱትም፣ የትም አያደርጉትም። እሺ አሁንማ እውነትሽ ወጣልሽ፣ በእኔም እውነት ወጣልኝ። በቃ አይዞሽ የእኔ እናት፣ የእኔ ልጅ አይዞሽ። አታልቅሽ። እሺ አታልቅሽ፣ እንዳትጨናነቂ። ከዚህ በኋላ ሁሉ ነገር ያልፋል ልጄ፣ ያልፋል። እሺ ወይ ለምንድን ነው እንዲያረጉኝ? እኮ ልሞት ነበር። ምን ይደረግ? ዝም በይ አሁን። ይሄንን በኋላ ወደፊት እናወራዋለን። እሺ ወደፊት እናወራዋለን ቀስ ብለን። አሁን ባንዴ የሚነገር አይደለም። ዝም በይ የእኔ እናት። ክፉ ናቸው። ለምን ሰው ልጅ እንዲህ ክፉ ይሆናል? ቆይ የእናቱን እንገርኩራል። አባቴ እኮ በጣም ናፍቆኛል። አሁን ታገኘዋለሽ፣ ትንሽ ይሻለው። እሱም ልክ አይደለም። አንቺ ከጠፋሽ በኋላ ልክ አይደለም።
እሱም ታሟል። ሊዮ አባቴ ማይን ፈልጋለሁ። ይመጣል፣ ትገናኛላችሁ። መጀመሪያ አንቺ ሰላሙኝ። እሺ እናቴ አይዞሽ እባክሽ። እኔ እንዳልሞትብሽ እኔም እያመመኝ ነው እባክሽ። አይዞሽ ማይ አይዞሽ እናቴ፣ ሁሉ ነገር ያልፋል። አይዞሽ እባክህ። ትንሽ እናትና ልጅም ለብቻቸው መተው አለብን። ትንሽ ተረጋጋኛም ካሜራውን ብናቋርጠውና ትንሽም ረፍትም ያስፈልጋታል። እናንተም ትንሽ ብትጫወቱ። እኔ ግን ከነዛ ሁለት ሴቶች ጋር ማውራው ነገር አለ መኪና ውስጥ። እሷን እስከዛ እዚህ እንከባከቧት። እቃችንን ሰብስብ። እግዚአብሔር ይስጥ።